ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ቅዳሜ ሐምሌ 25 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን የአዲስ አበባ የትምህርትና ስልጠና ጥራት ቁጥጥር ባለስልጣን በ2019 የትምህርት ዘመን የክፍያ ጭማሪ ማድረግ የሚፈቀድላቸውን የግል ትምህርት ቤቶች ቁጥር ይፋ አደረገ። በዚህም ባለስልጣን መስሪያ ቤቱ የ2019 የትምህርት ዘመን የተማሪዎች ምዝገባ ሂደት፣ የክፍያ ጭማሪና የተለያዩ የግብዓት ጥያቄዎች ላይ ጥብቅ ቁጥጥር እያካሄደ መሆኑን አስታውቋል። ሙሉ መረጃውን የምናጋራችሁ ይሆናል። ከውጪ አሜሪካና እስራኤል በኢራን የኃይልና የኤሌክትሪክ መሰረተ ልማቶች ላይ እስካሁን ከተፈጸሙት ሁሉ የከፋውን ወታደራዊ የአየር ጥቃት ለማድረስ ዝግጅት እያደረጉ መሆኑን የወጡ መረጃዎች አጋለጡ። በዚህም ፕሬዝዳንት ዶናልድ ትራምፕ በካምፕ ዴቪድ በተካሄደው የካቢኔ ስብሰባ ላይ በኢራን ላይ በጣም ጠንካራ ጥቃት እንሰነዝራለን፣ ከእንግዲህ መቋቋም አንችልም እስኪሉ ድረስ እንመታቸዋለን ሲሉ ተደምጠዋል። በዝርዝር እናጋራችኋለን። የፍልስጤሙ ታጣቂ ቡድን ሐማስ ሙሉ በሙሉ ትጥቁን ሳይፈታ የእስራኤል መከላከያ ሰራዊት በጋዛ ሰርጥ ከሚገኝበትና ቢጫ መስመር በመባል ከሚታወቀው የቁጥጥር ወሰን ለቆ እንደማይወጣ ተገለጸ። በሌላ በኩል ሳውዲ አረቢያ በቀይ ባህር በባብ አልመንደብና በኤደን ባህረ ሰላጤ በኩል የሚያልፉ ዓለም አቀፍ የንግድና የኃይል አቅርቦት መስመሮችን ደህንነት ለማስጠበቅ ከ13 ሌሎች ሀገራት ጋር በመተባበር ሁለገብ የባህር ኃይል ጥምረት መመስረቷን አስታውቃለች። በዝርዝር ይዘነዋል። የአሜሪካ ጦር አባል የሆነው የኤፍ-35 ዘመናዊ የውጊያ አውሮፕላን በካሊፎርኒያ ክፍለ ሀገር ሳንቲያጎ አቅራቢያ መከስከሱ ተነገረ። በሌላ በኩል አሜሪካ በዓለም አቀፉ የወንጀል ፍርድ ቤት ላይ የከፈተችው ዘመቻ ኔታንያሁን ለመጠበቅ እንጂ እኔን ለማዳን አይደለም ሲሉ ፕሬዝዳንት ዶናልድ ትራምፕ ተናግረዋል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታው ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መተናል። ያስታውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ። በ2019 የትምህርት ዘመን የክፍያ ጭማሪ ማድረግ የሚፈቀድላቸው 166 የግል ትምህርት ቤቶች ብቻ መሆናቸውን ባለስልጣኑ አስታወቀ። በአዲስ አበባ ከተማ አስተዳደር በሚገኙ የግል ትምህርት ቤቶች 2019 የትምህርት ዘመን የተማሪዎች ምዝገባ ሂደት፣ የክፍያ ጭማሪና የተለያዩ የግብዓት ጥያቄዎች ላይ ጥብቅ ቁጥጥር እየተካሄደ መሆኑም ተገልጿል። ባለፉት ዓመታት የግል ትምህርት ቤቶች በሚጥሏቸው የወራዊ ክፍያ ዋጋዎች፣ የምዝገባ ዋጋዎች፣ የዩኒፎርም ሽያጮች እንዲሁም እንደ ሳሙናና ሶፍት ባሉ በአይነት በሚጠየቁ የትምህርት ቤት ግብዓቶች ምክንያት በወላጆች ዘንድ ተደጋጋሚ ቅሬታዎች ሲነሱ መቆየታቸው ይታወሳል። ይህንን ተከትሎም የከተማ አስተዳደሩ የትምህርት ስልጠና ጥራት ቁጥጥር ባለስልጣን ችግሩን በዘላቂነት ለመቅረፍ የትምህርት ቤቶችን ወርሃዊ ክፍያ ጣሪያ በመወሰን ተቋማት በዘፈቀደና ያለ ገደብ ክፍያ እንዳይሰበስቡ የሚያስችል ጠንካራ አሰራር መዘርጋቱንም እንዲሁ አይዘነጋም። በዚሁ መሰረት አዲሱን የትምህርት ዘመን አስመልክቶ በተደረገው ማጣሪያ መሰረት በ2019 የትምህርት ዘመን የክፍያ ጭማሪ ማድረግ የሚፈቀድላቸው በደንቡ
መመሪያ መሰረት ከዚህ ቀደም ምንም አይነት ጭማሪ ያላደረጉ 166 የግል ትምህርት ቤቶች ብቻ መሆናቸውን የባለስልጣኑ ምክትል ስራ አስኪያጅ ታጋይቱ አባቡ ተናግረዋል። ምክትል ስራ አስኪያጇ አክለውም ከነዚህ የተፈቀዱ ተቋማት ውጭ ያሉ ቀሪ ሁሉም የግል ትምህርት ቤቶች ምንም አይነት የክፍያ ጭማሪ ማድረግ በፍጹም እንደማይችሉ አጽንኦት ሰጥተዋል። በሌላ በኩል ባለፈው ዓመትም በተደረጉ ተመሳሳይ ክትትሎች መመሪያውን በመጣስ የጽዳት መጠበቂያ ዕቃዎችንና ወረቀት በአይነት የጠየቁም 149 ተቋማት በክትትልና በወላጆች ጥቆማ በሕግ ተለይተው እርምጃ እንደተወሰደባቸውም አክለዋል። ከውጪ ወደ ያዝነላችሁ መረጃዎቻችን ስንሸጋገር አሜሪካና እስራኤል በኢራን የኃይል መሰረተ ልማቶች ላይ የአየር ጥቃት ለማድረስ እየተዘጋጁ መሆኑ ተነገረ። ዩናይትድ ስቴትስና እስራኤል በኢራን የኃይልና የኤሌክትሪክ መሰረተ ልማቶች ላይ እስካሁን ከተፈጸሙት ሁሉ የከፋውን ወታደራዊ የአየር ጥቃት ለማድረስ ዝግጅት እያደረጉ መሆኑን ሲቢኤስ ኒውስ ዘግቧል። እንደ ዘገባው ገለጻ ከሆነ ደግሞ የጥቃቱ ዋና ኢላማዎች የኢራን የነዳጅ ማጣሪያዎች፣ የኃይል ማመንጫ ጣቢያዎችና ለቴህራን ከተማ ኤሌክትሪክ የሚያቀርቡ ዋና ዋና መሰረተ ልማቶች ናቸው ተብሏል። ይህ የታቀደው ጥቃትም በዓለም አቀፍ የነዳጅና የገንዘብ ገበያ ላይ ሊያስከትል የሚችለውን አላስፈላጊ ጫና ለመቀነስ ሲባል ሰኞ ዕለት የገበያ ቦታዎች ከመከፈታቸው በፊት ጥቃቱን ለማጠናቀቅ ውይይቶች ተደርገዋል ነው የተባለው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በካምፕ ዴቪድ በተካሄደው የካቢኔ ስብሰባ ላይ በኢራን ላይ በጣም ጠንካራ ጥቃት እንሰነዝራለን፣ ከእንግዲህ መቋቋም አንችልም እስኪሉ ድረስ እንመታቸዋለን ሲሉም ተናግረዋል። ሆኖም ግን ፕሬዝዳንቱ ጥቃቱ እንዲጀመር የሚያስችለውን የመጨረሻ ትዕዛዝ እስካሁን አለመስጠታቸውና በዲፕሎማሲው መንገድ ፈጣን ምላሽ ከተገኘ ግን ጥቃቱ ሊሰረዝ እንደሚችል የዋይት ሃውስ ምንጮች ጠቁመዋል። በሌላ በኩል ኢራን ለዚህ መረጃ በሰጠችው አጣዳፊ ምላሽ ደግሞ አሜሪካና እስራኤል ጥቃት የሚፈጽሙ ከሆነ በእስራኤልና በአካባቢው በሚገኙ የአሜሪካ የአየር መሰረተ ልማቶች ላይ ያተኮረ አጠቃላይ የአጸፋ ጥቃት ለመሰንዘር ዝግጁ መሆኗን አስታውቃለች። የአሜሪካ ኤፍ-35 ተዋጊ ጄት በካሊፎርኒያ መከስከሱ ተሰማ። የአሜሪካ የባህር ኃይል ጦር አባል የሆነ ኤፍ-35 ዘመናዊ የውጊያ አውሮፕላን በካሊፎርኒያ ክፍለ ሀገር ሳንቲያጎ በሚገኘው የሚራማር አየር ማረፊያ አቅራቢያ መከስከሱ ተገልጿል። አደጋው ከመከሰቱ ጥቂት ሰከንዶች ቀደም ብሎ ደግሞ የጄቱ ፓይለት ራሱን ከአውሮፕላኑ ማስወንጨፍ ወይንም መውረድ የቻለ ሲሆን ወዲያውኑ ወደ ሕክምና ተቋም ተወስዶ አስፈላጊ ክትትል እየተደረገለት ይገኛል ተብሏል። እንደ ወታደራዊ ክፍሉ መግለጫ ከሆነ ደግሞ ፓይለቱ አሁን ላይ በጥሩና ቋሚ የጤና ሁኔታ ላይ የሚገኝ ሲሆን የደረሰበት ጉዳትም ለሕይወቱ የማያሰጋ መሆኑን አስታውቋል። ነገር ግን ወታደራዊ ክፍሉ አደጋውን ከፍተኛ የኪሳራ ደረጃ ያለው ሲል የፈረጀ ሲሆን የአደጋውን መንስኤ ለማጣራትም ዝርዝር ምርመራ መጀመሩን አስታውቋል። በአጭር ርቀት መነሳትና ማረፍ የሚችለው የኤፍ-35 ተዋጊ ጄት በአሜሪካ ጦር ውስጥም ከሚገኙ የላቁና ውድ የጦር መሳሪያዎች አንዱ እንደሆነ ይታወቃል። ሐማስ ሙሉ በሙሉ ትጥቁን ሳይፈታ የእስራኤል መከላከያ ሚኒስቴር በጋዛ ከሚገኝበት ቢጫ መስመር እንደማይወጣ ተነገረ። የፍልስጤሙ ታጣቂ ቡድን ሐማስ ሙሉ በሙሉ ትጥቁን ሳያወርድ የእስራኤል መከላከያ ሰራዊት አይዲኤፍ በጋዛ ሰርጥ ከሚገኝበትና ቢጫ መስመር በመባል ከሚታወቀው የቁጥጥር ወሰን ለቆ እንደማይወጣ አንድ ከፍተኛ የዲፕሎማሲ ምንጭ ለኢየሩሳሌም ፖስት ተናግረዋል። እንደ ምንጩ ገለጻ ከሆነ ደግሞ እስራኤል በጋዛ
በጋዛ ውስጥ ቻቸውንና ቢጫ መስመር ተብሎ የተከለለውን ስትራቴጂካዊ የቁጥጥር መስመር ለቃ የምትወጣው ቡድኑ የያዛቸውን መሳሪያዎች በሙሉ ማስረከቡና ወታደራዊ ክንፉን መበተኑ ሲረጋገጥ ብቻ ነው ተብሏል። ባለስልጣኑ አያይዘውም በአሁኑ ወቅት የተመቻቸው ጊዜያዊ የተኩስ ማቆም ከመጠናቀቁ በፊት ሐማስ ትጥቅ የመፍታት ሂደቱን በተግባር ካልጀመረም እስራኤል ሁኔታውን እንደ ስምምነት ማፍረስ እንደምትቆጥረውና አስፈላጊውን ወታደራዊ እርምጃ ለመውሰድ እንደምትገደድም አስጠንቅቀዋል። ይህ ቢጫ መስመር በመባል የሚታወቀው ቀጠና ደግሞ የእስራኤል ሰራዊት በጋዛ ሰርጥ ውስጥ የነዋሪዎችንና የታጣቂዎችን እንቅስቃሴ ለመክታት እንዲሁም የድንበር ደህንነቱን ለማስከበር ያዋቀረው ወታደራዊ የቁጥጥር ወሰን መሆኑ ይታወሳል። እስራኤል ከአካባቢው ሙሉ በሙሉ መውጣቷ የሚወሰነው ይኸው የመስመር ደህንነትና የሐማስ ትጥቅ መፈታት አስተማማኝ ደረጃ ላይ ሲደርስ ብቻ እንደሆነም ደግሞ ይህ ዲፕሎማሲ ምንጭ አብራርተዋል። በሌላ በኩል ሐማስም በቀረበው ቅድመ ሁኔታ ላይ ተቃውሞውን አንጸባርቋል። በዚህም የቡድኑ ተወካዮች እንደገለጹት ማንኛውም የትጥቅ መፍታት ውይይት ሊደረግ የሚችለው የእስራኤል ሰራዊት ከጋዛ ሙሉ በሙሉ ለቆ ሲወጣ፣ ወታደራዊ ጥቃቱን በዘላቂነት ሲያቆምና የጋዛ ከበባ ሲነሳ ብቻ እንደሆነ በመግለጽ የእስራኤልን ጥያቄ ውድቅ አድርገውታል። ይህ በእንዲህ እንዳለ አሸማጋይ አካላት የሁለቱን ወገኖች የጠነከረ አቋም ለማቅለልና የተኩስ ማቆም ስምምነቱ ወደ ዘላቂ ሰላም እንዲሸጋገር አዲስ የድርድር አማራጮችን ለማቅረብ ጥረት በማድረግ ላይ እንደሚገኙ ተጠቅሷል። ሳውዲ አረቢያ ከ13 ሌሎች ሀገራት ጋር በመተባበር ወሳኝ የባህር መስመሮችን ለመጠበቅ የባህር ኃይል ጥበቃ ጥምረት መመስረቷን አስታወቀች። ሳውዲ አረቢያ በቀይ ባህር በባብ አልመንደብና በኤደን ባህረ ሰላጤ በኩል የሚያልፉ ዓለም አቀፍ የንግድና የኃይል አቅርቦት መስመሮችን ደህንነታቸውን ለማስጠበቅ የሚያስችል ሁለገብ የባህር ኃይል ጥምረት መመስረቷን አስታውቃለች። በዚህም በሪያድ በተካሄደው ስብሰባ ላይ ከሳውዲ አረቢያ በተጨማሪ 13 ሀገራት በጥምረቱ መስራችነት የተካተቱ ሲሆን ጥምረቱ በዋናነት በነፃ የባህር ጉዞና በዓለም አቀፍ የንግድ መስመሮች ላይ የሚቃጡ ስጋቶችን ለመከላከል ያለመ ነው ተብሏል። ጥምረቱን በይፋ ከተቀላቀሉት ሀገራት መካከል ደግሞ ሳውዲ አረቢያ፣ ጅቡቲ፣ ሶማሊያ፣ ሱዳን፣ ግብጽ፣ ቱርክ፣ ፓኪስታን፣ ኩዌት፣ ኳታር፣ ዮርዳኖስ፣ የመን፣ ባንግላዴሽ እና ናይጄሪያ ይገኙበታል። የጥምረቱ ዋና መስሪያ ቤት በሪያድ እንዲሆንም የተወሰነ ሲሆን በጉባኤው ላይ የ43 ሀገራት ተወካዮችና የአውሮፓ ህብረት ልዑካን በመገኘታቸው በቀጣይም ተጨማሪ ሀገራት ጥምረቱን ይቀላቀላሉ ተብሎ ይጠበቃል። ይህ አዲስ የባህር ጥበቃ ጥምረት የተመሰረተው ደግሞ በየመን የሚንቀሳቀሱት የሁቲ አማጽያን በሳውዲ አረቢያና በቀይ ባህር የሚያልፉ የንግድ መርከቦች ላይ የሚያደርሱትን ጥቃት ተከትሎ የተፈጠረውን ቀውስ ለመከላከል ነው ተብሏል። የባብ ኤልመንደብ ማለፊያ በቀይ ባህር በኩል ከሱዌዝ ካናል ጋር የሚያዝ በመሆኑም ለዓለም አቀፍ የነዳጅና የንግድ አቅርቦት እጅግ ወሳኝ ከሆኑ የባህር መስመሮች አንዱ እንደሆነ ይታወቃል። አሜሪካ በዓለም አቀፉ የወንጀል ፍርድ ቤት ላይ የከፈተችው ዘመቻ ኔታንያሁን ለመጠበቅ እንጂ እኔን ለማዳን አይደለም ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደራቸው በዓለም አቀፉ የወንጀል ፍርድ ቤት ላይ የከፈተውና ተቋሙን የማዳከም ዘመቻ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁንና ሌሎች አጋሮችን ከክስ ለመጠበቅ ያለመ እንጂ እሳቸውን ለመከላከል የተደረገ እንዳልሆነ ገልጸዋል። ትራምፕ በካምፕ ዴቪድ በተካሄደው የካቢኔ ስብሰባ ወቅት እንደተናገሩት ፍርድ ቤቱ እሳቸውን ለማሳደድ ወይንም በሕግ ለመጠየቅ የሚፈልግበት ምንም አይነት መረጃ ወይንም ፍንጭ እንደሌለውም ተናግረዋል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በበኩላቸው የዓለም አቀፉ የወንጀል ፍርድ ቤት እንቅስቃሴ በተለይም የአሜሪካ ወታደሮችና ለወደፊት ሕጋዊ አደጋ ሊያጋለጥ ስለሚችል አሜሪካ ፍርድ ቤቱን የመቃወምና የማዳከም እንቅስቃሴን አጠናክራ እንደምትቀጥል
እንደምትቀጥል አስታውቀዋል። ፍርድ ቤቱ በጋዛው ጦርነት ወቅት በተፈጸሙት የጦር ወንጀል ጥፋተኛ ናቸው በሚል በኔታንያሁ ላይ የእስር ማዘዣ ማውጣቱ የሚታወስ ሲሆን አሜሪካና እስራኤል የፍርድ ቤቱ አባል ባለመሆናቸው ደግሞ የፍርድ ቤቱን ሕጋዊ ስልጣን አንቀበልም በሚል እርምጃውን አጥብቀው በመቃወም ላይ ይገኛሉ። ቀጥለናል ወደ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 177 ብር ከ11 ሳንቲም እየተገዛ 180 ብር ከ65 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 229 ብር ከ51 ሳንቲም መግዣው ሲሆን መሸጫው ደግሞ 234 ብር ከ10 ሳንቲም ሆኗል። ዩሮ 199 ብር ከ50 ሳንቲም ተገዛ 203 ብር ከ49 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ 215 ብር ከ67 ሳንቲም እየተገዛ 219 ብር ከ98 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም 47 ብር ከ45 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ70 ሳንቲም ሆኗል። የሳውዲ ሪያል እንዲሁ 46 ብር ከ24 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ16 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ67 ሳንቲም እየተገዛ 25 ብር ከ16 ሳንቲም እየተሸጠ ይገኛል። የካናዳ ዶላር ደግሞ 121 ብር ከ45 ሳንቲም እየተገዛ 123 ብር ከ87 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታ ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መጥተናል። ያስተውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ